ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ወደ ምስራቂቷ የሀገራችን ክፍል እናቀናለን። በቅርቡ እንግዲህ የቱርኩ መሪ ኤርዶዋን፣ ቱርክዬ ነው የሚሉት እነሱ፣ ግን እኔ ቱርክ ነው ብለው የቱርኩ መሪ ኤርዶዋን በኢትዮጵያ ጉብኝት አድርጎ ነበረ እና በኢትዮጵያ ጉብኝት አድርገው ያው ያሉትን ብለው ሄደዋል። ከሰሜኑ የሀገራችን ክፍል ጋር በተገናኘ አካባቢው ጦርነት ማየት እንደማይፈልጉ ነው ኤርዶዋን የተናገሩት። ይሄ ማለት ንቀት ነው። በነገራችን ላይ በሌላ ሀገር መጥተው ደግነቱና አብይ አህመድ እና የኦሮሞ ብልጽግናዎች አይረቡም እንጂ የሚረቡ ሰዎች አይደሉም እንጂ በሌላ ሀገር መጥተው ጉብኝት አድርገው ይሄን ማድረግ አትችሉም፣ ትችላላችሁ፣ አንፈቅድም፣ እንፈቅዳለን ማለታቸው የቱርኩን መሪ ኤርዶዋን አሮጋንስ ነው የሚያሳየው። ምንድናቸውና ነው እነሱ በኢትዮጵያ መጥተው አንፈቅድም እንፈቅዳለን የማለት ስልጣን ማን የሰጣቸው? እና ይሄንን እንኳን ብዙ ሰው አብይ አህመድ መገንዘብ አልቻሉ። ለምን? ሁማን ናቸው። ለምን? አንዳንድ እርዳታ ድሮን ምናምን ስለሚሰጧቸው በዚህ መልኩ የሀገርን ክብር ያዋረዱ ናቸው። እርግጥ እንትኑ ሰውየው ያሉት ነገር ለሀገር የሚጠቅም ነው። ጦርነት መደረጉ አንደግፍም፣ ኢትዮጵያንም አካባቢውን አይጠቅምም፣ ጦርነት አለመደረጉን እናበረታታለን፣ ያሉ ችግሮች በውይይት እንዲፈቱ እንመክራለን አይነት ንግግር ቢሰጥ ቢነገር እሺ። ጦርነት እንዲደረግ አንፈቅድም ማለት ማን ነውና ነው ኤርዶዋን ጦርነት እንዲደረግ እንዳይደረግ ወይ አንድ ቦታ ከአንድ ቦታ እንዲበል በኢትዮጵያ ጉዳይ ላይ በኢትዮጵያውያን ጉዳይ ላይ እንዲያዝ የፈቀደለት ማን ነው? እና ይሄ ራሱ አብይ አህመድ እንዲያነ ንግግር ሲደረግ ራሱ ይሄን ነገር አለው ማድረጋቸው የሀገርን ክብር ያዋረዱ ሰዎች መሆናቸውን በዚህ እናያለን። እንደው ይሄንን በዚሁ አጋጣሚ እናንሳ ብዬ ነው። እና የቱርክ መሪው ኢትዮጵያን ከጎበኘ በኋላ የሐረሬ ክልል ያወጣው አንድ መግለጫ አለ። ቱርክዬ ይላል። ቱርክዬ ሐረርን እንደ ሁለተኛ ቤቷ የምትቆጥራት ናት ብሎ አቶ ተወልደ አብደስ የሚባለው የሐረር ክልል ባህልና ቅርስ ቱሪዝም ቢሮ ኃላፊ እንግዲህ የኢትዮጵያ ፕሬስ ኤጀንሲ እንደገለጸው ቱርክዬ የሚለው ቱርክ ነው። ቱርክ ሐረርን እንደ ሁለተኛ ቤቷ፣ ቱርክ ማለት እንደ ኢዝሚር ወይ እንደ ኢዝኒክ ወይም ደግሞ እንደ አንካራ ወይም እንደ ኮኛ ወይም እንደ ኢስታንቡል ማለት ነው። የቱርክ ሁለተኛ ቤቷ ናት ብሎ የተናገረው ነገር ትንሽ ቀልቤን ስለሳበው፣ በዚህ አጋጣሚ ደግሞ ስለ ሐረር በተለይ በሐረር ስላለው ሁኔታ አሳዛኝ ሁኔታ በሐረር በቃ ነፍጠኛ ያሉት አባ ገባ ነፍጠኛ ብለው የሚሉት በትንሹ በትልቁም አማራውን የመክሰስ አማራውን እንትን ማለት መንፈስ ምን ያህል በሐረር ሰርቶ እንደገባ ለማሳየት እንሞክራለን። ይሄ አማራ እኮ ፈረደ። አማራ የሚባለው ሰው ማህበረሰብ እኮ ፈረደ። በነገራችን ላይ ሐረር ላይ አማራ የሚሉት አማራ ነን የሚለው ብቻ ነው። አማርኛ ተናጋሪ የኦርቶዶክስ እምነት ተከታይ የሆነውን በሙሉ ሐረር ውስጥ ምንድን ነው የሚሏቸው? አማራዎች ነው የሚሏቸው። እና እነዚህ አማራዎችን እንግዲህ በዚህ መልኩ ነው ይሄ የሚያሳየው ምንድነው መሰለህ? እዛ አካባቢ ያሉ የብሔር ብሔረሰብ የሚባሉ የአደሬም ብዙ ሌሎች በላቸው በቃ የቱርክ ነን የሚሉ ናቸው። በነገራችን ላይ ስልጤዎችና ሐረሪዎች እኛ ቱርክ ነን ብሎ የሚሉ ናቸው። ከኢትዮጵያዊነት ይልቅ ለቱርካዊነት ታማኝ የሆኑ ሰዎች ናቸው። እና ያኔ ፈላሻዎች እስራኤሎች ፈላሻዎቹ እንደወሰዱ እንዳለ ወስደው እዛ ቱርክ ቢያሰፍሯቸውና ቱርክ መኖር ቢችሉ አንድ ነገር ነው። የምር ነው። በቃ ቱርክ ነን ብሎ የሚያስቡ ናቸው። ራሳቸው ቱርክ ነን የቱርክ ዘር ነን ብሎ የሚያስቡ ናቸው። ለዚህ ነው ሐረር የቱርክ ቤት ናት ብለው የሐረሩ ሰውዬ የቱሪዝም እና ምናምን ኃላፊ ሰውዬ እንደዛ ብሎ ተናግሯል። አድማጮቻችን፣ ተመልካቾቻችን እንግዲህ እስቲ አንድ ነገር መጀመሪያ ወደ በጣም ኢንተረስቲንግ የሆነ ነገር ነው ማጋራቸው። ተከታተሉ። በተለይ ብዙ ስለ ሐረር የማታውቁትን ነገር አንዳንድ ጠቃሚ ነገሮችን አጋራችኋለሁ። እና እስቲ በመጀመሪያው አድማጮቼ፣ ተመልካቾቼ የሐረርን ህገ መንግስት ሐረር ክልል የሚባለውን ህገ መንግስት እስቲ ላጋራችሁ። ይሄ እንግዲህ የሐረር ክልል ህገ መንግስት ነው እና የሐረር ክልል ህገ መንግስት ደግሜ እመለስበታለሁ። መግቢያው ላይ የሚለውን ነው የሚለው እኛ የሐረሪ ህዝብ ክልል ብሔር ብሔረሰቦችና ህዝቦች ይላል የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ሲደርስባቸው የነበረውን ኢኮኖሚያዊ፣ ፖለቲካዊ፣ ባህላዊ፣ ሃይማኖታዊ ጭቆናና ጫና ተጽዕኖ በተለያዩ ስልት መልክና ቦታ ሲታገሉ ቆይተው ይላል። እግዚአብሔር ያሳያችሁ። የት ነው ሐረሪ የታገለው?
ሀረሪዎቹ መቼ ነው የታገሉት? ይሄ ሀረሬ ክልል የሚባለውንም የሰጧቸው ወያኔዎች አይደሉም፣ እነ መለስ ዜናዊ አይደሉም። የት ቦታ ነው የሀረሬ ክልል ሀረሪዎቹ ታግለው የሚያውቁት? በፈጣሪ እና ይህ በቃ ፖለቲካዊ፣ ባህላዊ፣ ሃይማኖታዊ ጭቆናና ጫና ተጽዕኖ በተለያየ ስልትና መልክ ቦታ ሲታገሉ ቆይተው ይላል በፈጣሪ ሲታገሉ ቆይተው በመጨረሻ በግንቦት ወር 1983 ዓመተ ምህረት ለዚህ ሁሉ ምክንያት የሆነውን ስርዓት እንግዲህ ስርዓት የሚሉት እንግዲህ የነፍጠኛውን ስርዓት ማለታቸው ነው። ለዚህ ሁሉ ምክንያት የሆነውን ስርዓት በማያዳግም ሁኔታ ለመጣል በመቻሉ በተለይም ቁን ብሔር ብሔረሰቦችና ህዝቦች ራሳቸውን በራሳቸው ለማስተዳደር ታሪካቸው፣ ባህላቸውና ቋንቋቸውን ለማዳበር አጠቃላይ ብሔራዊ ሁሉናቸውን ለመጠበቅ የሚያስችለውን ምቹ ሁኔታ መፈጠሩንና ይህም ህዳር 29 ቀን 1987 ዓመተ ምህረት በኢትዮጵያ ህዝቦች በጸደቀው የኢትዮጵያ ፌዴራላዊ ሪፐብሊካዊ ህገ መንግስት መረጋገጡን በመገንዘብ ይላል። እዚህ ጋር ልብ በሉልኝም የሀረሬ ህዝብ ምንም እንኳ በምዕተ ዓመታት ለሚቆጠር ዘመን በምዕተ ዓመታት ሴንቸሪስ ማለት ነው በሚቆጠር ዘመን ራሱን በራሱ ያስተዳድር በራሱ ታሪክና ወግ ባህል ይኮራ የነበረ ቢሆንም በ1886 ዓመተ ምህረት በተደረገበት ወረራ በነፍጠኛው ስርዓት ስር ከመውደቁም በላይ ደህንነት ይህንን ስርዓት ለማስወገድ በተለያየ ጊዜያት ባደረገው ንቅናቄ ትግል ምክንያት ለግርፋት፣ ለእስራት ብሎም ለስደት በመዳረጉ በራሱ ክልል በቁጥር አናሳ መሆኑ የተነሳ ልዩ አወካከል ስልት ማስፈለጉን በመረዳት ይላል እና የሀረሬ ህዝብ ሲደርስበት የነበረውን ግፍና ጭቆና ሲካፈሉ ከነበሩ ከአካባቢው የኦሮሞ ህዝብና የክልል ሌሎች ህዝቦች በመሆን ምናምን ብሎ ይዘረዝራል። እንግዲህ እዚህ ጋር ልብ እንድትሉ የሚፈልገው የሀረሬ ህዝብ ትልቅ ህዝብ ነበረ፣ ብዛት ያለው ህዝብ ነበረ እና ይሄ ብዛት ያለው ህዝብ ግን በቃ ቁጥሩ እንዲያንስ ተደርጓል። ቁጥሩ እንዲያንስ የተደረገው በማን ምክንያት ነው? በ1888 ዓመተ ምህረት በተደረገበት ወረራ በነፍጠኛው ስርዓት በእነ አፄ ምኒልክ መሆኑ ነው። እንግዲህ በተደረገበት ወረራ ምክንያት ነው ይላል እና ከሀረሬ ማህበረሰብ ጋር ደግሞ እንግዲህ እዚህ ጋር ጠላት አድርጎ የሚያቀርበው ማን ነው? አማራውን የነፍጠኛውን ስርዓት ማለት ነው። እንግዲህ አማራው ነው የነፍጠኛው ስርዓት ነው እንግዲህ የሀረሬን ማህበረሰብ ያጠፋው ቁጥሩ ትንሽ እንዲሆን ያደረገ እና ከኛ ጋራ ደግሞ የነበሩት የአካባቢው የኦሮሞ ማህበረሰብ ጋር ሆነን ደግሞ ብሎ በቃ የኦሮሞ ማህበረሰብ የሀረሬ ማህበረሰብ በነበረው ታሪክ ለዘመናት ብሎ የኦሮሞ ማህበረሰብ የኦሮሞቹ ከአደሬዎች ጋር አጋር እንደነበሩ አድርጎ ነው እንግዲህ ህገ መንግስቱ ላይ የተጻፈ ነው። ይሄ በሀረሬ ህገ መንግስት የተጻፈውን ነገር ነው የምነግራችሁ የምነግራችሁ እና በሀረር ውስጥ በጣም ከፍተኛ የሆነ የአማራ ጥላቻ አለ። ከፍተኛ የሆነ እና የአማራ ጥላቻ አለ እና እስቲ ያንንም ተከትሎ አድማጮቼ፣ ተመልካቾቼ የአፄ ምኒልክ ወደ ሀረርን ለማስገበር በሚመጡበት ጊዜ በጨለንቆ በሚባል ቦታ ከሀረር ወጣ ብላ ባለች ከተማ በጨለንቆ በሚባል ቦታ ውጊያ ተደርጎ እዛ የሀረር ኤሚር የነበረውን ሰው አሸንፈው ሀረርን አስገብረዋል። ሀረርን ካስከበሩ በኋላ ልዑል ራስ መኮንን የሀረር አገረ ገዢ እንዲሆኑ ተደረጉ ማለት ነው እና አሁን እነዚህ ከመጡ በኋላ እዛ ቦታ ላይ የጨለንቆ ቦታ ላይ ይሄንን የጨለንቆ ሐውልት የጥላቻ ሐውልት አቁመዋል። እዚህ ሐውልት ላይ የቆመው ምንድነው? የሀረሬን ማህበረሰብ የፈጀውና የጨፈጨፈው የሀረሬን ማህበረሰብ ቁጥሩ ትንሽ እንዲሆን ያደረገው የአፄ ምኒልክ መንግስት ነው፣ የሸዋ መንግስት ነው፣ ነፍጠኛው ነው፣ አማራው ነው በሚል የጥላቻ ሐውልት ነው ይሄ የጥላቻው። በዚህ በጨለንቆ ውስጥ በቃ ሀረሪዎችን አማራው እንደጨረሰ አድርገው ነው ያቀረቡት። ጨለንቆ ከሀረር ወጣ ብሎ ያለው ግን እስቲ ወገኖቼ ታሪክን እንመልከት። እዚህ ጋር ላሳያችሁ። ይሄ ታዩት የለም? ይሄ ሀረር ነው፣ ግንብ ነው፣ የሀረር ግንብ፣ የሀረር ከተማን ዙሪያ የከበበ ግንብ ነው። ይሄ የሀረር ከተማ ዙሪያውን የከበበ ግንብ መቼ ነው የተሰራው እና ለምንድን ነው የተሰራው የሚለውን ማሰብ ያስፈልጋል። መቼ ነው የተሰራው? ለምንድን ነው የተሰራው? ወደዚህ ግብ እመጣለሁ። እንግዲህ የሀረር ከተማ አድማጮቼ፣ ተመልካቾቼ እንደው በጣም ስለ ሀረር ከተማ አንዳንድ ታሪኮች ቁጭ አደረጉ። የሀረር ከተማ እንደ አውሮፓውያን አቆጣጠር በ1216 ዓመተ ምህረት ነው እንግዲህ ሀረር ተቆረቆረች የሚባለው። ያኔ ሀረር ያለበት ቦታ የአዳል ሱልጣን የአዳል መንግስት ይባላል። የአዳል መንግስት ስትቆረቆር የሸዋ ሱልጣኔት ነበር የሚባለው የዛን ጊዜ እና የሸዋ ሱልጣኔት ነበር። ከዛ ምንድነው የሆነው? የሸዋ ሱልጣኔት ወደ ይፋት ሱልጣኔት ተዘዋወረ። የይፋት መንግስት ሆነ።
በይፋት መንግስት ጊዜ እንግዲህ ያኔ ዜላ የምትባለውን በርበራ ምናምን ያለበት አካባቢ ዜላ ሶማሌላንድ በይፋት እንትን ስር ነበር፣ በይፋት መንግስት ስር ነበረች እና ሐረር፣ ድሬዳዋ እነዚህ አካባቢዎች በሙሉ ደዋሮ ምናምን የሚባለው በሙሉ የአዳል የይፋት መንግስት ነበር የሚባለው። እና በይፋት መንግስት ጊዜ ደግሞ በሸዋ የአቢሲኒያ መንግስታት የሚባሉ እነ አጼ አምደ ጽዮን ነበሩ እና እነ አጼ አምደ ጽዮን በ1280 ምናምን ነበር አጼ ይኩኖ አምላክ ወደ ሸዋ መጥተው የሸዋን መንግስት የዘረጉት። ከአጼ ይኩኖ አምላክ በኋላ እያሉ እና አጼ አምደ ጽዮን መጡ እና አጼ አምደ ጽዮን የይፋትን ኪንግደም በሸዋ ነገስታት ስር እንዲሆን ያደርጉ። ስለዚህ ይሄ የይፋት ኪንግደም የሚባለው ወይም ደግሞ የይፋት ሱልጣኔት የሚባለው በአጼ አምደ ጽዮን ስር ገባር ሆኖ በቃ የኢትዮጵያ አካል ሆኖ በሸዋ መንግስታት ስር ሆኖ መቀጠል ጀመረ ማለት እና ሲያስገብሩ ሲያምፁ በተለያየ ጊዜ አብዛኞቹ በሸዋ ነገስታት ስር ሆኖ ነበር ሲተዳደሩ የነበሩት እየገበሩ ማለት ነው። እየገበሩ ኦቶኖሚያቸው ተጠብቆ ነገር ግን ለሸዋ ነገስታት ለአጼ አምደ ጽዮን፣ ለአጼ ዳዊት፣ ለአጼ ዘርዓ ያዕቆብ እየገበሩ ነበር ሲኖሩ የነበሩ እና እንደዛ የሆነ አልፎ አልፎ ሲዋጉ ከዛ የይፋት ሱልጣኔት ባመፀ ጊዜ እንደገና እና አጼ ዳዊት ሄደው በጣም ክራሽ ያደርጓቸዋል። ዜላን ሁሉ እነ ዜላ በርበራ ሁሉ በሸዋ ነገስታት ስር ነው የነበረው። ከዛ በኋላ ወደ የመን ይሸሻሉ። በየመን ከሸሹ በኋላ ከብዙ ጊዜ በኋላ የአዳል ሱልጣኔት የሚባል ይመጣል እና የአዳል ሱልጣኔት ይመጣል። የአዳል ሱልጣኔት ከመጣ በኋላ ዜላ ነበረ እንግዲህ የኢትዮጵያ ዋና፣ እንደገና ዳፋር የሚባልም ቦታ ነበረ። እነዚህ ቦታዎች ነበሩ የአዳል ሱልጣኔት ዋና ከተማዎች። በኋላ በ1520 ዓመተ ምህረት ሐረር የአዳል መንግስት ዋና ከተማ ትሆናለች። የሐረር ከተማ የአዳል መንግስት የአዳል ሱልጣኔት ዋና ከተማ ትሆናለች። እንግዲህ ሱልጣኔቱ ከዜላ ወደ ሐረር መጣ ማለት እና ዋና ከተማ ከሆነች በኋላ በሱልጣን አቡበከር ኢብን መሐመድ ዘመን ማለት ነው የመጀመሪያው ሱልጣን ሐረርን ዋና ከተማው ያደረገው ሱልጣን ወይም ንጉስ ሱልጣን አቡበከር ኢብን መሐመድ ይባላል እና ሱልጣን አቡበከር ኢብን መሐመድ የአዳል ሱልጣን መሪ ይሆናል። ከዛ የእርስ በርስ ጦርነት ይነሳል በመካከላቸው። የእርስ በርስ ጦርነት በሚነሳበት ጊዜ አንድ ጎበዝ ጀግና ተዋጊ ነበሩ፣ አህመድ ኢብን ኢብራሂም አልጋዚ ይባላሉ። በተለምዶ ግራኝ መሐመድ የሚባሉት ማለት ነው። እሳቸው የሚይዙት አንጃ የበላይነቱን ይይዛል። እሳቸው ዋና መሪ ሆነው ግን ሱልጣን ብለው አስቀምጠው ያንን አካባቢ መዘወር ይጀምራሉ እና በእሳቸው ጊዜ ከቱርኮችም ከፍተኛ ድጋፍ ስላገኙ ግራኝ መሐመድ ወይንም ደግሞ አህመድ አልጋዚ በተቀረው ኢትዮጵያ ሁሉ ወረራ በመፈጸም እስከ ትግራይ ድረስ ደርሰው ለ15 ዓመት ኢትዮጵያን ያስተዳድሩ ነበር ማለት ነው። ስለዚህ ለዚህ ነው ሐረር የኢትዮጵያ ዋና ከተማ ነበረች ብለን የምንለው። ለምንድን ነው? በሐረር ጊዜ ኢትዮጵያን አንድ አድርገው አብዛኛውን ኢትዮጵያ አንድ አድርገው የግራኝ መሐመድ ወይንም ደግሞ አህመድ ኢብን ኢብራሂም አልጋዚ ኢትዮጵያን ሲያስተዳድር ነበር። ስለዚህ አት ዋን ፖይንት ለ15 ዓመት እንግዲህ የኢትዮጵያ ዋና ከተማ ማን ነበር ማለት ነው? የኢትዮጵያ ዋና ከተማ ሐረር ነበር ማለት ነው። ልክ እንደነ ጎንደር፣ እንደነ ደብረ ወርቅ፣ እንደነ አንኮበር፣ እንደነ አክሱም ምናምን እንደነ ላሊበላ በቃ በኢትዮጵያ ውስጥ ትልቅ ሁሉንም ኢትዮጵያ ይገዛ የነበረ መንግስት ወይም ገዢ መቀመጫ የነበረችው ሐረር ናት ማለት ነው። ልዩነቱ ምንድነው? ሌሎቹ ክርስቲያኖች ነበሩ፣ እዚህ ጋር ደግሞ ሙስሊም ነበሩ ማለት ነው። እና በ1543 ዓመተ ምህረት አህመድ አልጋዚ አልግራኝ ይሞታል። ከዛ ምንድነው የሆነው? በዚህ ጊዜ እንግዲህ የአዳል ሱልጣኔት ይዳክማል። በምስራቅ ያለው የአዳል ሱልጣኔት በነግራኝ ይመራ የነበረው የአዳል ሱልጣኔት ይዳክማል። በተመሳሳይ ሁኔታ ደግሞ የአቢሲኒያው የሸዋ መንግስታትም ይዳክማሉ እና በተለይ አጼ ገላዲዮስ ከሞቱ በኋላ እና አጼ ሚናስ ዋና ከተማውን ከአባይ ማዶ ወደ ደብረ ወርቅ በመውሰድ በቃ እንትን ይላሉ። እና ይሄ እንግዲህ የሆነው ምንድነው? የኦሮሞዎች ከደቡብ በመነሳት አብዛኛውን የሀገሪቷ ክፍል መውረድ ጀምሮ እና በአባ ገዳ ሚቸሌ ዘመን ኦሮሞዎች ሐረርጌን ወረሩ። ወገኖቼ ሐረርጌን ማን ወረሩት? ኦሮሞዎች ወረሩ። እና በዛን ጊዜ እንግዲህ ግራኝ መሐመድ ምንድነው የሚባለው? አንዳንዶቹ ግራኝ መሐመድ ሶማሌ ነው ይላል። ሶማሊያ ግራኝ መሐመድ ማለት አህመድ ኢብን ኢብራሂም ሶማሌ አይደለም። ሶማሌዎች እዛ አካባቢ የመጡት ልክ እንደ ኦሮሞዎቹ በወረራ ነው የመጡት ወደዛ አካባቢ። እዛ አካባቢ በብዛት የሚኖር የነበረው ወገኖቼ የአርጎባ የጋቱሪ እና የሃርላ ማህበረሰባት ነበሩ።
የሃርላ የጋቱሪ እና የአርጎባ ማህበረሰባት በብዛት እዛ አካባቢ ይኖሩ እና ግራኝ አህመድ ወይንም ደግሞ መሐመድ ኢብን ኢብራሂም አልጋዚ የሃርላ ማህበረሰብ አባል ነው የነበረው። እና እነዚህ ሃርላዎች በጣም አካባቢው በሙሉ በብዛት ነው የነበሩ። ምን ሆነ? ኦሮሞዎቹ መጥተው እየዋጧቸው መጡ። እንግዲህ እነዚህ ሀረሬ የሚባሉት የመጡት እንግዲህ ከሃርላ ነው ማለት ነው። ሃርላ ጋቱሪ እዛ አካባቢ የሚኖሩት ሀረሬ ነን የሚሉት እንግዲህ እነዚህ ናቸው። እነዚህ ማህበረሰብ የስ አንድ ወቅት በጣም ብዙ ነበሩ። ነገር ግን ኦሮሞዎቹ ከደቡብ መጥተው ሀረርጌን እንዳለ ደዋሮን ምናምን እዛ ሀረር አካባቢ እንዳለ ወረዱ እና እንደውም ምን ይባላል የሃዛሎ ጦርነት የሚባል አለ። የሃዛሎ ጦርነት በአህመድ ኢብን ኢብራሂም አልጋዚ በኋላ እዛ አካባቢ ኑር አብን ሙጃሂድ የሚባል መሪ እዛ አካባቢ ሀረር አካባቢ ይገዛ የነበረው ኑር ኢብን ሙጃሂድ ነበረ እና ኑር ኢብን ሙጃሂድ እና በኦሮሞዎች መካከል ከፍተኛ ጦርነት በኦሮሞ አባገዳዎች መካከል ከፍተኛ ጦርነት ተደረገ። የጦርነቱም ስም የሃዛሎ ጦርነት ተብሎ ይታወቃል። እንግዲህ የዚህን ጊዜ ነው ወገኖች ኑር ኢብን ሙጃሂድ የዚህን ጊዜ ነው የሐረርን ግንብ የሰራው። ይሄ የሐረር ግንብ ተብሎ የሚታወቀው ወገኖች የኦሮሞ የአባገዳ ወራሪዎችን ለመመከት የተሰራ ግንብ ነው። አማራውን ለመመከት ነፍጠኛውን ለመመከት የተሰራ ግንብ አይደለም። ይሄ የኦሮሞ ማይግሬሽን በኦሮሞ ወረራ ኦሮሞዎች እየወረሩ ብዙዎችን ይውጡ ብዙዎችን ይጨፈልቁ ስለነበረ ራሳቸውን ከነሱ ለመጠበቅ የተሰራ የተገነባ ነው። ታሪኩ ይሄ ነው እንግዲህ ወገኖች። የተገነባው በኑር ኢብን ሙጃሂድ ነው። በሱልጣን ኑር ኢብን ሙጃሂድ እና በ1568 ዓመተ ምህረት ኑር ኢብን ሙጃሂድ ይሞታል። ከዛ በኋላ መሐመድ ጋሳ የሚባል ስልጣን ይዛል። መሐመድ ጋሳ ስልጣን ይዛል እና መሐመድ ጋሳ በቃ የኦሮሞዎቹ ወረራ በጣም ስላስቸገረው ኢቭን ግንብም ተገንብቶ የኦሮሞ አባገዳዎች ወረራ በጣም ስላስቸገረው ኑር ኢብናሂም ሙጃሂድ የሐረርን ግንብ ቢሰራም ከሱ ቀጥሎ የገዛው መሐመድ ጋሳ ይሄ መሐመድ ጋሳ ማለት የግራኝ መሐመድ የልጅ ልጅ ነው እና መሐመድ ጋሳ ዋና ከተማውን ከሐረር ከተማ ወደ አውሳ ወደ አሁን ወደ ላይ ወደ ኖርዝ ወደ አውሳ ዋና ከተማውን ያዞራል እና በሐረር ዋና ከተማው ለምን በቃ ኦሮሞዎቹ ሬድ እያደረጉ እያጠቁ በቃ ብዙዎችን እየጨፈለቁ ስለመጡ በቃ እነሱን ለመከላከል ዋና ከተማውን ከሐረር አወጣና ኦሮሞዎቹ ላይደርሱበት ይችላል ብሎ ወደሚለው ቦታ ወደ ኖርዝ ሄደ ማለት ወደ ሰሜን ሄደ። በሐረር ግን ዋዚር ቪዚየር የሚባለው ማለት ነው ዋዚሮች እንዲያስተዳድሩት እንደራሴዎች እንዲያስተዳድሩት ተባለ እና ለረጅም ጊዜ ሐረር በዋዚሮች መመራት ጀመረች ማለት ነው። እንግዲህ ታሪኩን ነው የምነግራችሁ የሐረር ታሪክ። እንግዲህ በዚህ ሁሉ ጊዜ ከግራኝ መሐመድ ጊዜ ጀምሮ አጼ ሚኒሊክ እስኪመጡ ድረስ ከሸዋ ከጎንደር ከተለያየ ቦታ ይሄ ነፍጠኛው ክርስቲያኑ ምናምኑ ማህበረሰብ እዛ አካባቢ የለም። ለምን? ከግራኝ አህመድ ጦርነት በኋላ አብዛኛው የኢትዮጵያ ክፍል ሰሜኑ የኢትዮጵያ ክፍል ዘመነ መሳፍንት ውስጥ ነበር። እርስ በርሱ ጋር ተከፋፍሎ ዘመነ መሳፍንት ውስጥ ነበር። እንኳን ሐረር ሄደው የሐርላ ማህበረሰብን ሊያጠፉ ዘመነ መሳፍንት ውስጥ ነው የነበረው። የሰሜኑ ተከፋፍሎ ነበር እና በዚህን ጊዜ ነው ሰሜኑ ተከፋፍሎ ነው በነገራችን ላይ የሰሜኑ ግዛት የነበሩትን ሸዋን ሁሉ ሳይቀር ኦሮሞዎቹ ቴኮቨር ያደረጉት። ግን አሁን የሸዋን እንተውና እዚህ ግን ሐረርጌን በቃ ግራኝ መሐመድም ስለተዳከሙ በቃ አካባቢያቸውን ዋጡ እና እዛ አካባቢ የነበረው የሐርላ ማህበረሰብ ግንብ ሰሩ ኦሮሞዎችን ለመከላከል የኦሮሞ አባገዳዎችን ለመከላከል ግንቡም አላስጠላቸውም። ከዛ በኋላ ዋና ከተማቸውን ከሐረር ወደ አውሳ ዞሩ እና አሊ ኢብን ዳውድ የሚባል ለአውሳ ልታዘዝም ብሎ አሊ ኢብን ዳውድ የሚባለው የሐረር ኤሚሬትን መሰረተ። በኤሚር የሚመራ ኤሚሬት ማለት በኢሜር የሚመራ ማለት ነው። ኢማሜት ማለት በኢማም የሚመራ ማለት ነው። ሱልጣኔት ማለት በሱልጣን የሚመራ ማለት ነው።
ካኔት ማለት በካን የሚመራ ማለት ነው። ስለዚህ ኤሚሬት ዩናይትድ አረብ ኤሚሬት ይባል የለ በኤሚሮች የሚመሩ መንግስታት በአንድ ላይ ሆነው ማለት ነው ዩናይትድ አረብ ኤሚሬት ማለት። ኤሚሬት ማለት ብዙ ኤሚሮች አሉ። ዩናይትድ የአረብ ኤሚሬቶች አሉ። ዩናይትድ ደግሞ አንድ ላይ ሆኑ በቃ እነዚህ የአረብ ኤሚሬቶች አንድ ላይ ሆነው ኮንፌዴሬሽን ነገር ፈጥረው ማለት ነው። ስለዚህ የሀረር ኤሚሬት በኤሚር የሚመራ መንግስት በሀረር ከተማ ውስጥ አሊ ኢብን ዳውድ ይመሰርታል። ሀረር ራሷን የቻለች ከተማ ትሆናለች ማለት ነው። ከተማ ትሆናለች እና ስቲል አሊ ኢብን ዳውድም ከኦሮሞ አባገዳዎች ጋራ በጣም ብዙ ጊዜ ውጊያዎች ሲያደርግ ነበር። በኋላ የሱ ልጅ አብዱላ የሚባል የሱ ልጅ አድማጮቻችን፣ ተመልካቾቻችን ምንም ማድረግ ስላልቻለ ከኦሮሞ አባገዳዎች ጋራ ይስማማል እና 5 ወንድ ልጆቹ 5 የኦሮሞ ሴቶችን እንዲያገቡ ያደርጋል። እና በዚህ መልኩ በቃ ኦሮሞዎች እንዳያጠቁት ከኦሮሞዎች ጋራ ዝምድና ይፈጥራል ማለት ነው። እና እንዲህ እያለ ቀጠለ ማለት ነው። ከዛ በ1821 ዓመተ ምህረት አህመድ ሁለተኛ ኢብን መሐመድ ሲሞት እንደገና የእርስ በርስ ውጊያ በሐረር ተከሰተ እና በአብዱርሃማን ኢብን መሐመድ እና በአብደል ከሪም ኢብን መሐመድ በወንድማማቾች መካከል ግጭት ይፈጠራል። እና ያ ግጭት በሚፈጠርበት ጊዜ እዛ አካባቢ እየወረሩ የመጡት ከደቡብ እየወረሩ የመጡት ኦሮሞዎች እንደዚሁም ከምስራቅ በኩል እየወረሩ የመጡት ያን አካባቢ ሶማሌዎች አልቃ መግባት ይጀምራሉ። እና በ1823 ዓመተ ምህረት ኦሮሞዎች አብደርሃማንን ያስሩታል እና እርስ በርስ ውጊያ ይደረጋል። እና በዛም ወቅት በነበረው የእርስ በርስ ውጊያ የኦሮሞ አባገዳዎች 40 በሐረር ዙሪያ ያሉ አርላዎች፣ ጋቱሪዎች፣ አርጎባዎች የሚኖርባቸውን 40 በሐረር ዙሪያ ያሉ መንደሮችን ያቃጥላሉ፣ ያጠፋሉ። በ1852 እንግዲህ እንትኑ ታሪኩ ነው፣ ዋና ታሪኮችን ነው ነገራቸው። በ1852 አቡበከር ሁለተኛ ኢብን አብዱርሃማን ዘመን ማለት ነው ኦሮሞዎች እንደገና የሐረር ኤሚር ላይ ጥቃት ይፈጽማሉ። ጥቃት በሚፈጽሙበት ጊዜ ለመጀመሪያ ጊዜ አድማጮቻችን፣ ተመልካቾቻችን ለመጀመሪያ ጊዜ ኦሮሞዎች ግንቡን አልፈው ሐረር ከተማ ውስጥ እስከ መሳሪያቸው እንዲገቡ ይደረጋል። እስካሁን እስከ መሳሪያቸው ኦሮሞዎች አይገቡም ነበር ሐረር ከተማ ውስጥ። አሁን ግን በዛን ጊዜ ኦሮሞዎቹ ውጊያ ያሸንፋሉ፣ ኤሚሩ ይሸነፋል፣ ሰሬንደር ያደርጋል። ከዛ በኋላ ኦሮሞዎቹ በፈለጉ ጊዜ ሐረር ከተማ ውስጥ እስከነ መሳሪያቸው እንዲገቡ ይደረጋል። መቼ? በ1852 ህዳር 1875 ዓመተ ምህረት በመሐመድ ራይፍ ጋሻ በፓሻ የሚመራ ግብፃዊ ነው። የእንግሊዝና የግብፅ ጦር የሐረር ኤሚር ምንድነው የግብፅ ጦር የሐረር ኤሚር መሐመድን ይገልና ሐረርን ይቆጣጠራል። እና ግብጾችና እንግሊዞች አንድ ላይ ሆነው ያው ግብጾች እንግዲህ ለ10 ዓመት ገዙ የሚባለው በዚህ ጊዜ ነው። ግብጾችና በእንግሊዞች ድጋፍ ማለት ነው። እና በግብጾች ስር በመሐመድ ራአፍ ፓሻ የሚመሩ የእንግሊዝና የግብፅ ጦር የሐረር ኤሚር መሐመድን ይገላሉ። የሐረር ኤሚር መሐመድን ከገደሉ በኋላ ሐረር ይቆጣጠራሉ። ልብ በሉ። የሐረር ኤሚርን የገደሉት ማን ናቸው? ግብጾችና እንግሊዞች ናቸው። ከዚህ በፊትም ብዙ ሱልጣኖችን ኤሚሮችን የገደሉት ማን ናቸው? የኦሮሞ አባገዳዎች ናቸው። ነገር ግን ሐውልት የተሰራው ለማን ነው? ነፍጠኛው ገደለን በሚል ነው ሐውልት የተሰራው። ልዩነቱን ነው የምነግራቸው። እስካሁን ድረስ ነፍጠኛው ከሰሜን መጥቶ በሐረር ላይ ጭፍጨፋ የፈጸመ በሐረር ማህበረሰብ፣ በአርጎባ ማህበረሰብ፣ በጋቱሪ ማህበረሰብ ላይ ምንም አይነት ጥቃት የፈጸመ ሰው የለም ከሰሜን። ግን ይሄ ሁሉ እልቂት፣ ይሄ ሁሉ ጭፍጨፋ ዋና ከተማቸውን ከሐረር ወደ
አውሳ እስኪያዞሩ ድረስ ሐረር ከተማ እንዳትጠፋቸው ግንብ እስኪገነቡ ድረስ 50 በላይ መንደሮቻቸው ሙሉ ለሙሉ እስኪወድሙ ድረስ ጭፍጨፋ የፈጸሙባቸው የኦሮሞ አባገዳዎች ከዛም በኋላ ደግሞ ግብጾችና እንግሊዞች ሆነው እነሱ ምንም ሳይሉ አጼ ሚኒሊክ ነፍጠኛው አማራው ግን ይሄን አደረገም ብለው ሐውልት ሰሩ። ይመዝገበ አንዳንዴ ታሪክን ማወቅ አስፈላጊ ነው። በ1884 ዓመተ ምህረት አመጽ ይቀሰቀሳል። አመጽ ሲቀሰቀስ ራፍ ፓሻን እንግሊዞች ያነሱና ቫልደርስ ጎርደን የተባለ አስተዳዳሪ በዛ ቦታ ያስቀምጣል በ1884 እና በ1885 ዓመተ ምህረት የእንግሊዝና የግብጽ ጦር ከሐረር የወጣበት ምክንያት ምንድነው? እዛ ሱዳን ማህዲስቶች ስላመጹ እዛ አካባቢ ያለውን ነገር ለማረጋገጥም ተጨማሪ ኃይልም ስለፈለጉ ኃይላቸውንም በትነው ስለነበረ ያን ያህል ሐረር ለኛ ስትራቴጂክ አይደለችም ብለው ሐረርን ጥለው ይወጣሉ። በ1885 ዓመተ ምህረት ሐረርን ጥለው ይወጣሉ። ሐረርን ጥለው ከወጡ በኋላ ኤሚር አብዱላሂ የሐረር ገዢ ይሆናል። የሐረር ኤሚር ይሆናል። ማን? ኤሚር አብዱላሂ። በ1885 ኤሚር አብዱላሂ የሐረር ገዢ ይሆናል። በ1886 ዓመተ ምህረት በ1887 ዓመተ ምህረት አጼ ሚኒሊክ ይሄ የአባቶች ርስት ነው እና አምደ ጽዮን እና አጼ አምደ ጽዮን እና አጼ ዘርዓ ያዕቆብ እና አጼ ዳዊት ሲያስተዳድሩት የነበረ ቦታ ነው ደግሞ ነበርም እንጂ በሚል የሐረር ከተማን ኤሚር አብዱላሂ እንዲገብር ይጠየቃል። የሐረሩ ኤሚር አብዱላሂ እንዲገብር ይጠይቃል። የሐረሩ ኤሚር አብዱላሂ አልገብርም ይላል። የዚህን ጊዜ አጼ ሚኒሊክ ሰራዊት ልካሉ። ከሐረር ወጣ ብሎ በሚገኝ ቦታ በጨለንቆ ውጊያ ይደረጋል። ውጊያው የ30 ደቂቃ ውጊያ። በ30 ደቂቃ ውስጥ ኤሚር አብዱላሂ ይሸሻል፣ ያመልጣል። ከዛ በኋላ ተይዞ ይገኛል። በ30 ደቂቃ ውስጥ በጦርነቱ የሞቱት ሰዎች እጅግ በጣም ጥቂት ናቸው። በጣም ጥቂት ናቸው። ግን ምን አደረጉ? ያቺን የ30 ደቂቃ የጨለንቆ ጦርነት ያው ሐረር ከተማ ማለት ከሐረር ከተማ ውጪ ያለች የጨለንቆ ጦርነት በ30 ደቂቃ ውስጥ ያለቀች በጣም ትንሽ የሆነ ሰው በውጊያ ነው ያው ሰው የሞተው። ውጊያ ነው፣ ጦርነት ነው። የሐረሩ ኤሚርም ሊዋጋ መጣ፣ የአጼ ሚኒሊክ ኃይልም ሊዋጉ መጡ። ጦርነት ነው፣ ይሰወር። በጦርነቱ ሰዎች ሞቱ፣ ወታደሮች ሞቱ። ከዛ ብዙዎቹ ተማረኩ። ኤሚር አብዱላሂም ሸሸ። ከዛ በኋላ አጼ ሚኒሊክ ሐረርን ተቆጣጠሩ። ሐረርን በሚቆጣጠሩበት ጊዜ ራስ መኮንንን የሐረር አገዢ አድርገው የሆነው ይሄ ነው። ግን እነዚህ ሰዎች ምንድነው የሚሉት ወገኖቼ? አማራው ነው የጨፈጨፈን። በቃ የሐርላ ማህበረሰብን፣ የጋቱሪ ማህበረሰብን፣ የአርጎባ ማህበረሰብን እዛ አካባቢ የሚኖር የነበረውን በጣም ብዙ ህዝብ፣ ሰፊ ህዝብ ጨፍጭፎ ትንሽ ህዝብ ብቻ እንድንሆን አሁን አደሬ ተብለን የምንጠራ ሐረሬ ተብለን የምንጠራ ትንሽ ህዝብ ብቻ እንድንሆን ያደረገን ነፍጠኛው ነው ብለው ነው የሚናገሩት። ግን ያጠፋቸው ማን? በዋናነት ያጠፋቸው አባገዳዎችን ያጠፏቸው፣ ድራሻቸውን ያጠፏቸው። አሁን የሐረሬ ማህበረሰብ ሐረር ውስጥ በዋናነት ይኖራል። ከሐረር ማህበረሰብ 8% የሚሆነው ህዝብ ሐረሬ ወይም አደሬ 8%። የሐረር ከተማ 8% ብቻ ነው ሐረሬዎች። 14000 ነው 15000 የሚሆኑ ናቸው በቁጥር። አርጎባዎችም እዚህና እዛ ተበታትነው ነው ያሉት። ጋቱሪ የሚባል ማህበረሰብም ጠፍቷል። ማን ያጠፋው? በቃ በኦሮሞዎች ተውጠዋል። በቃ በአባገዳዎች በሞጋሳ ሙሉ ለሙሉ ምን ሆነዋል? ኦሮማይዝድ ሆነዋል። ኦሮማይዝድ። ስለዚህ ያንን ማህበረሰብ ያንን የሐረሬ ብሔር ብሔረሰብና ህዝብ የሚባለውን ያጠፉት አባገዳዎች ናቸው። እውነቱ ይሄ ነው። ይሄ የሐረር ግንብ የተሰራው የአባገዳዎችን ለመከላከል ነበር። ዋና ከተማቸውን ከሐረር ወደ አውሳ ያዞሩት ሱልጣኖቹ ከኦሮሞዎቹ ለመከላከል ነበር። ከዚህ አካባቢ የነበሩ የሐረሬዎች መንደሮች በሙሉ የተቃጠሉት የወደሙት ኦሮሞዎችን በኦሮሞ አባገዳዎችን። እውነታው ይሄ ነው። ታሪኩ ይሄ ነው። ሐውልት የተሰራው ግን በአጼ ሚኒሊክ ጊዜ
የ30 ደቂቃ ውጊያ ተደርጎ እነዛም ሊገሉ እነዛም ሊዋጉ መጥተው በጦርነት ስለተሸነፉ በጦርነት መሸነፋቸውን አያችሁ የሐሰት ትርክት በማስቀመጥ የወያኔም የኦነግም ፖለቲካ ጸረ አማራ ፖለቲካ ስለሆነ ሐረሪዎችን ያጠፉት አማራዎች ናቸው፣ ነፍጠኞች ናቸው፣ እኛ ትልቅ ህዝብ ነበር፣ እኛ ትልቅ ቁጥር ነበረን፣ አሁን ግን ይሄ ሁሉ የሆነው በእነሱ ነው በሚል ጥላቻ አስተማሩ። ይሄ ነው እየሆነ ያለው የውሸት ትርክት። እውነታው ይሄ ነው ወገኖቼ። እውነታውን የሚያሳይ ደግሞ ማስረጃ ይኸውልህ። ይሄ ግንብ ለምንድን ነው የተሰራው ብላችሁ ጠይቁ። ይሄ ግንብ ለምንድን ነው የተሰራው ብላችሁ ጠይቁ። በነገራችን ላይ ወደ ደቡብ ክልልም እንደዚሁ ከኦሮሞ ወራሪዎች ከኦሮሞ አባገዳዎች ጨፍላቂዎች በጣም በሄዱበት መግደል ማጥፋት ነበር ናቸው በ16ኛው ክፍለ ዘመን እና ከነሱ ራሱን ለመከላከል የሆነ ዳውሮ ነው የት አካባቢ እንደዚሁ ግንብ ተሰርቷል። አይከልማችሁ ግንብ ተሰርቷል። ከዛ በፊት እርግጥ ነው ከዛ በፊት እንዳልኳችሁ በአዳል ሱልጣኔት በይፋት ሱልጣኔት እና በሸዋ መንግስታት በናጼ አምደ ሲሆን በናጼ ዳዊት ምናምን መካከል ውጊያዎች ነበሩ ለማስከበር ማለት ነው። ይሄ ደግሞ ተፈጥሯዊ ነው። ውጊያዎች ነበሩ ብዙ ጊዜ ሃይማኖታቸውን ሳይቀይሩ። አሁን አጼ አምደ ሲሆን የኤሚሩን የአዳሉን የይፋቱን ሱልጣኔት ካስከበሩ በኋላ በሱ ቦታ ሲተኩ ያንን ያመፀውን እርምጃ ከወሰዱ በኋላ ሲተኩ ዘመዱን ነው የተኩት። ከዛ ሃይማኖቱን በእስላም ህግ መሰረት እንዲያስተዳድር ምንም ነገር ሃይማኖት እንዳይቀየር ተደርጎ በቃ እንዲገብር ብቻ ነው የተባለው። ቋንቋቸው አልተቀየረ፣ ሃይማኖታቸው አልተቀየረ፣ ባሉበት ቦታ ብቻ ለሸዋ መንግስታት እንዲገብሩ ነው የተጠየቁ። ሃይማኖት አላጠፉ፣ መስጊድ አላቃጠሉ። እና አጼ አምደ ሲሆን እና አጼ ዘርዓ ያዕቆብ የአካባቢውን ባህል አክብረው የአካባቢውን ቋንቋ አክብረው የአካባቢውን ሃይማኖት አክብረው ነው የቆዩት። ግን እንደዛም ሆኖ ደግሞ ያው አንዳንዴ ሲያምፁ ደግሞ ያው ጦርነት ይደረጋል። በጦርነት ሲያስገብሩ ግን የኦሮሞ አባገዳዎች ሲመጡ ግን ምንድነው የኦሮሞ አባገዳዎች ሲመጡ ግን ተመልከቱ ከ13ኛው ክፍለ ዘመን እስከ 1300 ምናምን ዓመት የሸዋ መንግስታት ሐረር አካባቢ ሲያስተዳድሩ የአዳል ሱልጣኔት ራሳቸው ኦቶኖሚያቸውን ይዘው እንዲቀጥሉ ሲያደርጉ የኦሮሞ አባገዳዎች ግን ሲመጡ ምንድነው ያደረጓቸው? አጠፏቸው። ታሪኩ የኢትዮጵያ ታሪክ ይሄ ነው። እና ነገር ግን እነሱ በህገ መንግስታቸው ምንድነው የሚሉት? ህገ መንግስቱ ሲጽፉ በቃ ለሆነው ነገር በሙሉ ተጠያቂ የሚያደርጉት ማን ነው? በ1888 ዓመተ ምህረት በተደረገብን ወረራ አጼ ኃይለ ሥላሴ በጨለንቆ ውጊያ አጼ ኃይለ ሥላሴ አጼ ሚኒሊክ ሐረርን በማስከበራቸው ማለት ነው በተደረገብን ወረራ በነፍጠኛው ስርዓት ስር ከመውደቅ በላይ ብሎ ይዳግ በነፍጠኛው ስርዓት ስር ግን የገደሏቸው ያጠፏቸው የደመሰሷቸው ቁጥራቸው ከትልቅ ማህበረሰብ ትንሽ እንዲሆኑ ያደረጓቸው ግን እነማን ናቸው? አባገዳዎች ናቸው። ግን እነዚህ አባገዳዎችን ግን ምንድነው የሚሉት? የሐረሬ ህዝብ የሐረሬ ማለት የሐርላ የጋቱሪ የአርጎባ ማህበረሰብ ማለት ከዛ የቀሩት ሬምነንት የተረፉት ማለት ነው የሐረሬ ህዝብ የሚባሉት እና የሐረሬ ህዝብ ሲደርስበት የነበረውን ግፍና ጭቆና ሲካፈሉ ከነበሩት ከአካባቢው የኦሮሞ ህዝብ ጋር አይደለም። በአካባቢው የኦሮሞ ማህበረሰብ አልነበረም። የኦሮሞ ማህበረሰብ ከሌላ ቦታ ላይ በ16ኛው ክፍለ ዘመን እና የኦሮሞ አባገዳዎች ናቸው እዛ አካባቢ የነበረውን የሐርላ የጋቱሪ የአርጎባ ማህበረሰብ ያጠፉት፣ የጨፈለቁት፣ የዋጡት። ግን የሚከሰሰው ማን ነው? አማራው ነው የሚከሰሰው። የሚወነጀለው ማን ነው? አማራው ነው የሚወነጀለው። እንደ ጠላት የሚቆጠረው ማን ነው? አማራው ነው። ለትንሹም ለትልቁም በኢትዮጵያ ውስጥ ላለው በደል ኢትዮጵያ ውስጥ ላለው ችግር ተጠያቂው ማን ነው? አማራው ነው። ስለዚህ ይሄ በወያኔ ጊዜና ይሄ እንግዲህ ይሄንን ሐረር የምትባለውን መስተዳደር የዘረጉት ወያኔዎች ናቸው። ያን ያደረጉበት ምክንያት ደግሞ ምንድነው? በቃ በሄዱበት በሙሉ ሁሉንም የሌሎች ክልሎችንም ህገ መንግስት ብታዩ ጸረ አማራ ህገ መንግስት። በቃ የወያኔ ስርዓት የኦነግ ስርዓት የተመሰረተው አማራን በመጥላት ላይ ተመልከቱት። ምንም በሌለበት እንግዲህ የሐረር ታሪክ ይሄ የውሸት ታሪክ ጽፈው በጨለንቆ
ነፍጠኞቹ አደሬዎችን ጨረሱ፣ ጨፈጨፉ የሚል የውሸት ታሪክ ጽፈው በአርሲ አማራው ነፍጠኛው እንትን አደረገ ብሎ የአኖሌ ግንብ የጥላቻ ግንብ ጥለው ሰውን ይሄ የወያኔና የወነግን ጄኔሬሽን ምንድን ያስተማሩት? በአይምሮ ውስጥ መርዝ ነው ያደረጉት። ከዚህ የተነሳ እኮ ነው ወገኖች በሐረር ምንድን ነው የሆነው? ሐረር አቅራቢያ እዚህ አካባቢ ያደጉ የኦሮሞ አክራሪዎች፣ የኦሮሞ ጽንፈኞች በአማራው ላይ እንደዚህ አይነት የውሸት ትርክት ስለሚደረግ በአማራው ላይ ከፍተኛ ጥላቻ ስላላቸው አማራ የሚሉት እንግዲህ ጉራጌውንም፣ ከምባታውንም፣ ትግሬውንም ነው አማራ የሚሉት። የኦርቶዶክስ እምነት ተከታይ የሆነውን በሙሉ ክርስቲያን የሆነውን በሙሉ አማራ ነው የሚሉት። እና እናትና ልጅ ያለፈው ጊዜ ጀዋር ተከበብኩ ባለ ጊዜ እናትና ልጅ ውስጥ ቤት ዘግተው የእናትና ልጅ ቤት ዘግተው ነዳጅ አርከፍኩ ሆነ የገጠባት ለምን ላቻ። እነዚህ ሰዎች አሁን ፎቶ የለኝም እንጂ አድማጮቼ፣ ተመልካቾቼ እንግዲህ ሐረር አጼ ራስ መኮንን የሐረር ገዢ ከሆኑ በኋላ በሐረር ውስጥ ከፍተኛ የወታደራዊ አካዳሚ ተገንብተዋል። ሐረር የሐረርጌ ክፍለ ሀገር ዋና ከተማ ሆና ኢኮኖሚክሊ ቫይብራንት የነበረች ቦታ ናት እና በሐረር ከተማም ደግሞ የራስ መኮንን ሐውልት አለ። አሁን ምን አደረጉ? እና አብይ አህመድ ሲመጡ የራስ መኮንን ሐውልት እንዲፈርስ አደረጉ። በሐረር የራስ መኮንን ሐውልት ፈረሰ። የራስ መኮንን ሐውልት አፈረሱ። ያንንም ከዛም ጋር በተገናኘ በሐረር የሚኖረው የአማራ ማህበረሰብ መብቱ እንዳይከበር አደረጉ። በከተማዋ ከአንድ ሶስተኛ በላይ አማርኛ ተናጋሪ ሆነው አማርኛ የሥራ ቋንቋ እንዳይሆን አደረጉ። አሁን ሐረር ውስጥ ወይ ኦሮምኛ ነው ወይም አደርኛ ነው የሥራ ቋንቋ እንጂ አማርኛ የሥራ ቋንቋ አይደለም። ግን ኦልሞስት አንድ ሶስተኛ የሚሆነው የክልሉ ነዋሪ ከተማዋን ብቻ ደግሞ ከወሰድን ከግማሽ በላይ የሚሆነው የከተማዋ ነዋሪ አማርኛ ተናጋሪ ነው። ግን መብቱ ተረግጧል። ስለዚህ አሁን በሐረር ምንድን ነው የሆነው? እዛ አካባቢ ሐረር ውስጥ የሚኖረው ሌላው ማህበረሰብ አማራው ከተማዋን ጥሎ እየወጣ ነው። ከተማዋን ጥሎ እየወጣ ከገጠር ደግሞ ይሄ አክራሪ ኦሮሞ ከተማዋ ውስጥ እየገባ ሐረር ከተማ አሁን ኢረለቨንት ከተማ ሆናለች። በፊት ሐረር ሲባል የአፄ ኃይለ ሥላሴም የተወለዱበት ስለነበረ ሐረር ሲባል በጣም ፕሬስቲጂየስ ከተማ ነበረች። በቃ አንድ ሰው የሐረር ሰው ነው ሲባል በቃ የሆነ ደስ የሚል ነገር አለ አይደለ? በቃ የሆነ ደስ የሚል ነገር ጥሩ ይሰማቸዋል ብዙ ሰዎች። በቃ በተለይ የሐረር ተወላጆች የነበሩ ሐረር ያደጉ ምናምን በቃ የፈለገ ይሁኑ አባትና እናቶቻቸው ከትግራይ ይምጡ ወይ ከጎጃም ይምጡ ወይ ከጎንደር ይምጡ፣ የምሬ ነው የምላቸው። ሐረር ከተወለዱ እኔ ጎጃሜ ነኝ እኔ ትግሬ ነኝ አይባል። ምንድን ነው የሚሉት? የሐረር ሰው ነን ነው የሚሉት። እና ይሄ ሐረርነት የሐረር ሰው መሆንነት የሆነ በቃ አሪፍ ነገር ነው። አሁንስ በስማ ሐረር እንደ ሐረር ኢትዮጵያ ውስጥ የወደቀ ከተማ የለም። እንደ ሐረር የቆረቆዘ ከተማ የለም። በተለይ ደግሞ አሁን በጣም የሚገርማችሁ ነገር ከድሬዳዋ ወደ ጅጅጋ የሚኬደው በሐረር በኩል ነው። አሁን እዛ ሐረር አካባቢ ያሉ አክራሪ ኦሮሞዎች፣ ኤሮዎች፣ ጽንፈኞች በቃ ሰውን ሰላም ስለነሱት ሰው በቃ ሐረርን አቮይድ ማድረግ ጀመሩ። እኔ ወደ ሐረር የሚሄድ ሰው እንደውም ስለመኖሩም አላውቅም። ድሬዳዋ ሰው ይሄዳል። ቢያንስ ድሬዳዋ ሶማሌዎቹም ስላሉ የኦሮሞ ጽንፈኞች ሶማሌዎችን መግፋት ስላልቻሉ ሶማሌዎቹ ካውንተር ባላንስ ስላደረጓቸው ቢያንስ ተመጣጣኝ የሆነ መረጋጋት ድሬዳዋ ከተማ ውስጥ አለ። ሐረር ግን አደሬዎቹ ትንሽ ነበሩ። አደሬዎቹን ጨፈለቋቸው ኦሮሞዎቹ። አሁን ኦሮሞዎቹ ሐረርን ሙሉ ለሙሉ ተቆጣጠሩ። አደሬዎቹ ሰሬንደር አደረጉ። ነጁ ሰሬንደር አደረጉ። አሁን ሐረር ወለጋና አርሲ እና ኦህዴዶች በቃ ሐረርን በቃ ተጨማለቁበት። ሐረር ከተማ አሁን ኢኮኖሚክሊ የወደቀ አት ዋን ፖይንት ሐረር የምትረሳ ከተማ ትሆናለች። ልንገራችሁ፣ ምንም ሪሶርስ የሌላት ሰው ለምን ሐረር ይሄዳል? ሐረር የሚሄድበት ምክንያት አይኖርም ከዚህ በኋላ ሰው። ለምን? የወደቀች ከተማ ያሳዝናል። ትልቅ ከተማ
የኢትዮጵያ ዋና ከተማ የነበረች በነገራኝ ጊዜ የኢትዮጵያ ዋና ከተማ የነበረች ትልቅ ደረጃ መድረስ የምትችል ዘረኝነት ስላለ አማራ ጥላቻ ስላለ ከጥላቻ ከዘረኝነት የተነሳ ሐረር ከተማ ወደታች እየቆረቆዘች ያ ነው የሆነ። እኔ አሁን በሐረር ላይ ተስፋ የለኝም። በሐረር ላይ ተስፋ የለኝም። የኦሮሞ ፖለቲከኞች ኦነጎች ሐረርን አበላሽተውታል። በቃ የሐረር ክብር የሐረር ፕሬስቲጅ እንደገና ይመለሳል የሚል እምነት የለኝም። ሐረር እየወደቀች ወደታች። ድሬዳዋ ላይ ትንሽ ተስፋ አለኝ። ድሬዳዋ ላይ የሶማሌ ፖለቲከኞችም ስላሉ ኦሮሞዎቹ እንደፈለጉ የኦሮሞ ፖለቲከኞች ኦነጎች አማራን የሚጠሉ የኦሮሞ ፖለቲከኞች ድሬዳዋ እንደፈለጉ ማጨማለቅ ስላልቻሉ አትሊስት ሶማሌ ላይ ተስፋ አለኝ። እውነት ጅጅጋ ላይ ተስፋ አለኝ። እኔ አሁን ጅጅጋ ታድጋለች የሚል እምነት አለኝ። ለምን እዛ ሶማሌዎቹ ጋር ያለው ሜንታሊቲ እና ሶማሌዎቹ ጋር ያለው አመለካከት የኦሮሞ ፖለቲከኞች ጋር ካለው አመለካከት በጣም ይለያል። ድሬዳዋም እንደዚሁ። ድሬዳዋም የኦሮሞ ፖለቲከኞችን አስረው የያዙት በሶማሌዎቹ ምክንያት። ሶማሌዎቹ ባይኖሩ ኖሮ ድሬዳዋ እንደ የኦሮሞ አካል ብትሆን ኖሮ ድሬዳዋም ትወድቅ ነበር። ግን አሁን ድሬዳዋ አላደገችም፣ ማደግ እንዳለባት አላደገችም። ግን እንደ ሐረር ግን እንጦሮሮስ አልወረደችም። ስለዚህ የአፄ ሚኒሊክን ሐውልት ያፈረሰ የራስ መኮንንን ሐውልት ያፈረሰ ራስ መኮንንን እንደ ጠላት የሚያይ ሐረርን ሐረር ያሰኘን መሪ ሐረርን በሐረር ትልቅ ነገር እንዲኖር ያደረገ መሪ እንደ መሪ ያልቆጠረ ሰው ምን ሊያደርግ ነው እዛ የሚሄደው? ለራስ መኮንን ያልሆነ ከተማ ለግርማ ካሳ ምኑን? ለራስ መኮንን ያልሆነ ከተማ ለሌላው ማህበረሰብ ምኑን? ካልጠፋ ቦታ ምን ልናደርግ ነው እኛ ሐረር የምንሄደው? ምን ልናደርግ ነው እኛ ኢንቨስት ለማድረግ ሐረር የምንሄደው? አንሄድም። እንደውም ያሉትም ይወጣሉ የሚል እምነት ነው ያለኝ። ይቅርታ ያደረግልኝ እንደው እየወጡም ነው። እኔም ማውቃቸው ሐረር ቢዝነስ የነበራቸው ሐረር ብዙ ነገር የነበራቸው ሰዎች ተለወጠዋል። እዚህ ሀገር መኖር አይችልም። ስለዚህ እዛ ሐረር ውስጥ ያሉ ሰዎች በቃ እነሱ እዛው ይጨማለፉ እና በዚህ መልኩ ግን ትልቅ የነበረች ሀገር በዚህ መልኩ ግን እንደዚህ መሆኗ በጣም ያሳዝናል። እንግዲህ ያለው ሁኔታ ይሄ ነው ወገኖች። እና በትንሹም በትልቁም አማራውን ጠላት ያደረገ ስርዓት ነው አሁን በስልጣን ላይ ያለው ስርዓት። በትንሹም በትልቁ እንግዲህ ታሪክን ነው የነገርኳችሁ። ታሪክን ነው ያስቀመጥኩት። በታሪክ ያለው እንግዲህ ይሄ ነው። እንግዲህ አድማጮቼ፣ ተመልካቾቼ ነፍጠኛ ያሉት ወይስ አባገዳዎች ሐረሪዎችን ያጠፉት በሚል ስር በማስረጃ 1 2 3 ብዬ በማስረጃ እንዳልኳችሁ ይኸው የአካል ማስረጃ በማሳየት ለመሞገች እያለሁኝ አትሊስት አንዳንዴ አለማወቅ ብዙ ነገሮችን ያበላሻል። እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና